በእግዚአብሔር ቤት መንፈሳቸው ያላደገ ሰዎች በነፍስ ብቻ የሚመላለሱ እንዲሁ ብቻ በአካልና በነፍሳቸው የሚመላለሱ ሰዎች ባክ የማድረግ እድላቸው ሰፊ የሚይዛቸው ነገር በእግዚአብሔር ቤት ውስጥ የሚተክለን መንፈሳችን ሲያድግና ነፍሳችን በመንፈሳችን ቁጥጥር ስር ስትሆን አማኝም ኃጢአት ውስጥ ከገባ ኃጢአት ስለመጣበት ስላገኘው ስለገጠመው አይደለም፣ መንፈሱ ደካማ ስለሆነ ነው። መንፈሱ ብርቱ ከሆነ ነፍሱን ይናጠቃል። ነፍሱን ከተናጠቀ ተሸካሚውን ስጋውን በቁጥጥር ስር ያውለዋል፣ ሊያገኘው አይችልም። ድካም፣ ውድቀት፣ ዝለት ለአማኞች የሚጀምረው ከየት ነው? ከመንፈስ ድካም። ዛሬ ብዙ ጊዜ ሰው ድምፅ ያስቸግረዋል። የራሱ ድምፅ የእግዚአብሔር ሁሉ የሚመስለዋል። አንዳንድ ጊዜ ሞላኝ ይላሉ ብዙ ሰዎች። ልቤም ሞልቷቸዋል። የእግዚአብሔር ነው? የሰይጣን ነው? የራሳቸው ሐሳብ ነው? ምንድነው የሞላቸው? በመንፈስ የበቁ ሰዎች ሁልጊዜ መፍትሄ ስራቸው መረበሻ፣ መደንገጥ ከሚመጣ ከሚገጥማቸው በላይ ሆነው ነው። ክብራቸው፣ ስፍራቸው ሁሌ እንደተጠበቀ ነው። ፍርሃት ከመጣ መንፈሳችሁ ምን ብሏል? ደክሟል ወይ ምን አላለም? አላደገም፣ አልጠነከረም። ክርስትናን በብቃት ክርስትናን በደስታ ክርስትናን ኢንጆይ እያደረግን እንድንኖር የሚያስችለን የመንፈሳችን ማደግ ብቻ። ጌታ ይባረክ። መንፈስን ማነጽ በሚል አጠር ያለች ነገር አብረን እንካፈልና ታንጸን እንወጣለን። መንፈሳችን ይታነጻል። ሰው የሶስት ነገር ውህድ ነው። መጽሐፍም እንደሚል ሰው መንፈስ፣ ነፍስ፣ ስጋ የሆነ ማንነት ነው ያለው። በዋናነት መንፈሱ እግዚአብሔርም ቃል እንደሚናገረው እንዲሁ አይደለም። ኦርደሩን ሲያስቀምጥ በአጋጣሚ አይደለም። ክርስቶስ ኢየሱስ በሚገለጥበት ጊዜ መንፈስ፣ ነፍስ፣ ስጋችሁ ያለ ነቀፋ እንዲሆን ይላል። መንፈስ፣ ነፍስ፣ ስጋችሁ። በዋናነት ሰው መንፈሳዊ ነገሩ ነፍሱ፣ ቀጥሎ ስጋው። ስጋችን የመንፈሳችንና የነፍሳችን ማደሪያ ነው። እዚህ ምድር ላይ ስንኖር የመንፈሳችንና የነፍሳችን ማደሪያ ነው። መንፈሳዊ ዓለማችን ወይም መንፈስና ነፍስ፣ መንፈሳዊ ማንነታችን፣ መንፈስ የሆነው ነገራችን ከዚህ ስጋ ውጭም በዚህ ስጋ ውስጥ መኖር ይችላል። አሁን በዚህ ስጋ ውስጥ እንዲህ በስጋ እያለን መንፈሳችን በውስጣችን አለ። ከስጋችን ተለይተን በዚህ አጠራር በዚህ ምድር አጠራር ሰው ሞተ፣ ከዚህ ከስጋው ተለየ እንደሚባለው አንድ አማኝ ቢሞት መንፈሱ በቀጣይነት ከጌታ ጋር ይኖራል። ስጋው ወደ ምን ይመለሳል? ወደ አፈር ለጊዜው። እሱ ሌላ ሐሳብ ስላለው ግን ምንድነው? ስጋ ያለ ነፍስ ሊኖር አይችልም። መንፈስና ነፍሳችን ግን ከስጋችን ውጪ መኖር ይችላል። እንግዲህ ጥገኛው ስጋችን ነው። ጌታ ይመስገን። ሶስቱንም ደግሞ እንዲሁ የተለያዩ ክፍሎች እንደሆኑ መጽሐፍ ቅዱስም ሲነግረን ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል ይላል። መንፈስና ነፍስን ሁለቱ ምን ያሉ ናቸው? የተለያዩ ናቸው፣ ይለያያሉ። ለዚህ ነው ዛሬ አንዱ ላይ ትኩረት ልንሰጥ የፈለግነው። ምንን ማነጽ? መንፈስን ማነጽ። ሶስቱም የሚታነጹ ማንነት ያላቸው ናቸው፣ ያድጋሉ። ሶስቱም የሚወለዱ ናቸው፣ ሶስቱም የሚያድጉ ናቸው። አንደኛው ግን ያረጃል። ስጋ ያረጃል። የውስጡ ሰውነታችን ግን ዕለት ዕለት ይታደሳል። አያረጅም ማለት ሁሌ ምን እያለ ይሄዳል? እየታነጸ ይሄዳል፣ እየጨመረ ይሄዳል፣ እያደገ ይሄዳል፣ እየጠነከረ ይሄዳል። ለዚህ ነው ኤፌሶን ላይ ምዕራፍ 3 ከቁጥር 17 በታችም ስታነቡ በውስጡ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ ይላል። ክርስቶስም በልባችሁ በእምነት እንዲኖር የውስጡ ሰውነታችን የሚጠነክር ነው። ለዚህም ነው ደግሞ ሁለተኛ ቆሮንቶስ ምዕራፍ 4 16 17 18 ስታነቡት የሚታየውን የማይታየውን እንጂ የሚታየውን ባንመለከት ይልና የማይታየው ዘላለማዊ ነው፣ የሚታየው ደግሞ ጊዜያዊ ነው ይለዋል። ይሄ የማይታየው ዘላለማዊ የሆነው ውስጣዊ መንፈሳችን ነው። ጌታ ስሙ ይባረክ። ጊዜያዊ የሆነው ደግሞ የትኛው ነው? ስጋዊው ነው፣ ውጫዊው ነው። ለውስጣዊው ለዘላለማዊውም የሚያስፈልገን ነገር አለ። ለውጫዊውም ለጊዜያዊውም
የሚያስፈልገን ነገር አለ። ዘላለማዊው የሚያስፈልገው ነገር ዘላለማዊ ሲሆን፣ ውጫዊው ደግሞ የሚያስፈልገው ነገር ጊዜያዊ ነው። የእግዚአብሔርም ቃል ሲናገር ጢሞቴዎስ ላይ እንደዚህ ይላል፣ ስጋን ማስለመድ ለጥቂት ይጠቅማል ይላል። ለጥቂት በእንግሊዘኛው ስታነቡት ኤክሰርሳይዝ ነው የሚለው፣ ስፖርት ነው የሚለው፣ እንቅስቃሴ፣ አካላዊ እንቅስቃሴ ማድረግ ለጥቂት ይጠቅማል ይላል። ዘላለማዊ አይደለም። ለምን? ይሄ ስጋ ራሱ በምድር ላይ ምን ስላልሆነ? ዘላለማዊ ስላልሆነ። ክብር ለኢየሱስ ይሁን። እና ይሄ ስጋዊ የሆነ ነገር በሙሉ ልብ ብላችሁ ይሁት እስቲ ከሱ ጥቂት እንይ። ለስጋችሁ የምታደርጉት ነገር በሙሉ ጊዜያዊ ነው። ምግብም፣ መጠጥም፣ አልባሳትም ማናቸውን ነገር ብታደርጉለት ምናዊ ነው? ጊዜያዊ ነው። ለምን? ስጋ በምድር ላይ ምን ስለሆነ? ጊዜያዊ ነው። ለለውጥ የተዘጋጀ ነው። የሚለወጥ ነው። ለመንፈሳቸው የምታደርጉት ማናቸውም ነገር ደግሞ ሁሌ ምንድነው? ዘላለማዊ ነው። ከማንነቱ የተነሳ ነው የምታደርጉት። ለማናቸውም ነገር የምታቀርቡት የምትሰጡት ነገር ከማንነቱ አንጻር ነው። ለምሳሌ ለእንስሳቶች የምታቀርቡት ከምናቸው ተነስታችሁ? ከማንነታቸው ተነስታችሁ። ለሰዎች ከማንነታችሁ ተነስታችሁ። ለሌላውም ከማንነት ተነስቶ ነው። እና ይሄ መንፈሳዊ ማንነታችን ዘላለማዊ ነው። ጌታ ይመስገን። አሜን። ከጌታ ጋር ለዘላለም የሚኖር እዚህ ብቻ አይደለም የምንኖረው፣ እላይም ስንሄድ ከእርሱ ጋር ነው የምንኖረው። የእግዚአብሔርም ቃል አንደኛ ዮሐንስ ምዕራፍ 3 ቁጥር 1 እና 2 3 ስታነቡት እንዲህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን። ወንድሞች ሆይ አሁን የእግዚአብሔር ልጆች ነን። ወደፊት ምን እንደሚሆን ገና አልተገለጠም። ሲገለጥ ግን እሱ እንዳለ እናየዋለን፣ እሱንም እንደምንመስል እናውቃለን። ማንን እንደምንመስል? ኢየሱስን እንደምንመስል። እንዲሁም ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 17 ላይ ኢየሱስ በሰማይ በአብ እንዳለ እንዲሁ ደግሞ እኛ በምድር እንዲሁ ነን ይላል። ጌታ ዘላለማዊ ነው። ክብር ለኢየሱስ ይሁን። የሰጠንም ሕይወት ምናዊ ነው? ዘላለማዊ። ስጋን የምናንጽበት አለ፣ ነፍሳችንን የምናንጽበት አለ፣ መንፈሳችንን የምናንጽበት አለ። ስጋችንን በሚበላ በሚጠጣ በኤክሰርሳይዝ እናሳድገዋለን። ነፍሳችንን በእውቀት እናሳድጋለን። መንፈሳችንን ደግሞ በእግዚአብሔር መንፈስ በእግዚአብሔር ቃል እናሳድገዋለን። የሚያድግ ነው። ነፍሳችን ዓለም ላይ ካለ እውቀት ጋር የምንገናኝበት የእውቀት ዓለማችን ሲሆን፣ ስጋችን ደግሞ በነፍሳችን አማካኝነት ይሄንን ምድራዊውን ዓለም የምንገናኝበት ሲሆን፣ መንፈሳችን ደግሞ መንፈስ ከሆነው ከእግዚአብሔር ጋር ኅብረት የምናደርግበት ነው። መንፈሳችን ዳግም ተወልዷል። ማደግ ግን መጠንከር ግን ይጠበቅበታል። እንደተወለደ መቅረት የለበትም። መወለዱ አስደናቂ ነው። መወለዱ ግሩም ነው። መወለዱ ድንቅ ነው፣ ተአምራት ነው። አለማደግ ግን ያሳዝናል። ልክ እንደዚህ ማለት ነው። አንድ ቤት ውስጥ ልጅ ሲወለድ ደስ ይላል። አካባቢው ሰው ሁሉ ይደሰታል። ዘመድ አዝማድ ሁሉ ይሰበሰባል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። አዎ ደስታ ነው ሲወለድ። ልጁ ግን የማያድግ ከሆነ ደስታ ይሆናል ወይ? አይሆንም። መወለዱ ብቻ ሳይሆን ደስታውን ሙሉ የሚያደርገው ምኑ ነው? ማደጉ ነው። እኛም ከመንፈስ ቅዱስ ከእግዚአብሔር ቃል ዳግም ተወልደናል። ምናችን? መንፈሳችን። ስንወለድ በሰማይ በመላእክት ዘንድ ታላቅ ደስታ ነው የሆነው። የእግዚአብሔር ልጅነትን አግኝተናል። በመንፈስ ቅዱስ ተሞልተናል። ደህንነት አግኝተናል። ከሲኦል አምልጠናል። ከርግማን ከመርገም ነፃ ሆነናል። ከኃጢአት ታጥበናል። ግን ካላደግን ደስ አይልም። እንደተወለድን እግዚአብሔርን አናቀውም። እግዚአብሔርን የምናቀው በምን ውስጥ ነው? በማደግ ውስጥ ነው። በሂደት ነው እግዚአብሔርን የምናቀው። እስቲ ወደ እናንተ አሁን ልምጣ፣ ወደ ሁላችንም። ጌታ ኢየሱስን የተቀበላችሁት ቀን እንዳሁን ታውቁታላችሁ? ሳናውቀው ነው የተቀበልነው፣ አውቀነው አይደለም የተቀበልነው። ያላወቅነውን ኢየሱስን አሁን ምን እያልን ነው? ገና እያወቅነው ነው፣ እየተረዳነው ነው። ኃይሉ እየገባን፣ የስሙ ስልጣን እየገባን፣ ክብሩ እየገባን፣ እንደውም የራሳችን የተሰጠን ሕይወት ገና እየገባን ነው ያለው። በሂደት በማደግ ውስጥ ነው። እንግዲህ ከእግዚአብሔር ጋር ያለን ኅብረት እንዲያድግና እኛም በዚህ ምድር ላይ ስንኖር ተጽዕኖ እየፈጠርን ከተጽዕኖዎች በላይ ሆነን ለመኖር መንፈሳችን ምን ማለት አለበት? ማደግ አለበት፣ መጠንከር አለበት፣ መጨመር አለበት፣ ብርቱ መሆን መቻል አለበት። እንደ አንድ አማኝ በሕይወታችሁ ዘመን ሁሉ በምድር ላይ ስትመላለሱ የሚገጥማችሁንም የትኛውንም ነገር በድል ልትወጡት ልታሸንፉት፣ በተለይ መንፈሳዊ ዓለምን የመንፈስ አሰራሮችን ሰባብራችሁ ልጅነታችሁን በታላቅ ተጽዕኖ መግለጥ የምትችሉት ባደገ መንፈሳችሁ ብቻ ነው። እንግዲህ ዳግም ተወልዶም ካላደገ ሰው በተጽዕኖ ውስጥ ሊኖር ይችላል። የሚመጣበትን የትኛውንም ነገር የመቋቋም ወይም የማሸነፍ ያንን አልፎ ልጅነትን የመኖር አቅም ላይኖረው ይችላል። ምን ካላለ?
ካላደገ በምንድነው መንፈሳችን ሊያድግ የሚችለው? በእግዚአብሔር ቃል። የመጀመሪያው እሱ በእግዚአብሔር ቃል። ሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ ጳውሎስ እንደዚህ አለ፣ እኔ ሄዳለሁ፣ እኔ ሲሄድ ጨካኝ ተኩላዎች ይመጣሉ። ይሄ ጨካኝ ተኩላ የጠነከሩትን የበሰሉትን አማኞች እንኳን ወደ ኋላ የማስቀረት የመጎተት የመብላት አቅም አለው እና ከመሄዱ በፊት ግን ለ2 ዓመት ተኩል ሌትና ቀን በእንባ እንዳስተማራቸው የእግዚአብሔርን ቃል ይናገራል። ምን ብሏቸዋል? አስተምሯቸዋል። አሁን ሊሄድ ነው አለ። ሲሄድ ደግሞ ማይመጣል አለ፣ ተኩላ ይመጣል አለ። ለካ 3 ዓመት ተኩል ቀንና ሌሊት ሲያስተምር ውስጣቸውን ምን ብሎታል? አንጾታል፣ አሳድጎታል። እና እንዴት ትሄዳለህ አይነት ጥያቄ ሲነሳ ጳውሎስ አሁን እኮ ነው የምታስፈልገን፣ ተኩላ በሌለበት ሰዓት አብረን ሆነ አሁን ተኩላ ያውም ጨካኝ ሲመጣ እንዴት ጥለህን ትሄዳለህ አይነት ሲሉት ምን አለ? ሊያንጻችሁና ከቅዱሳን ሁሉ ጋር ርስትን ሊያወርሳችሁ ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋል። ምን ሊላችሁ? ሊያንጻችሁ። ምናቸውን ነው የሚያንጸው? ተኩላ ሲል አሁን እንደዚህ አውሬው ነው መጥቶ ስጋን የሚበላ? መቼም ይሄ ስጋዊው ተኩላ አውሬ ሲመጣ መንፈስን አያገኝም፣ ነፍስን አያገኝም። ምንን ነው የሚበላው? ስጋን ነው የሚበላው። ስጋን በላ ነፍስና ስጋ ሊለያዩ ይችላሉ። ስጋ መንፈስ በቀጥታ ትሄዳለች። ሊያገኝ የሚችለው ምንን ነው? ስጋን ነው። እና የሚያወራው ታዲያ ሊያንጻችሁ ማለት ተኩላው ሲመጣ የማትቻሉ ሆናችሁ፣ ከሱ በላይ ሆናችሁ፣ ራሳችሁን አብቅታችሁ በአሸናፊነት እንድትቆሙ የሚያደርጋችሁን ለጸጋው ቃል አደራ ሰጥቻችኋለሁ ሲል ሊያንጻችሁ ሲል ስጋቸውን ነው ወይስ መንፈሳቸውን? የሚመጣው አውሬ ያ ተኩላ ያለው ስጋዊ ነው ወይስ መንፈሳዊ ነው? መንፈስ ነው ወይስ ስጋ ነው? መንፈስ ነው። ስለዚህ ጳውሎስ ሌትና ቀን 3 ዓመት ተኩል በእንባ ሲያስተምራቸው የቆየው ምናቸውን እያነጸ ነው? መንፈሳቸውን እያነጸ። መንፈስ ሲታነጽ ነፍስ ትጠበቃለች። መንፈስ ሲታነጽ ስጋ ይጠበቃል። መንፈሳችሁ በጠነከረና በበረታ ቁጥር በሽታ ስጋችሁ ጋር ሲመጣ እድል አያገኝም። አማኝ ደስታውም ረፍቱም ሐዘኑም ሁሉ ነገሩ ከመንፈሱ ጋር የተያያዘ ነው። ፊልጵስዩስ ላይ ጳውሎስ እስር ቤት ገባ። ታስሯል። ወንጌልን በመስበኩ እንደ ወንጀለኛ ታሰረ። እስር ቤት ሆኖ ውጭ ላሉ ሰዎች ደብዳቤ ጻፈ። ፊልጵስዩስ ምዕራፍ 4 ቁጥር 4ን ስታነቡት ምንድን ነው የሚለው? ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ሁል ጊዜ በጌታ ደስ ይበላችሁ። ጊዜ ሁሉ አንድ ነው ወይ? በሁሉ ጊዜ ውስጥ የሚገለጠው ሁሉ የሚያስደስት ነው ወይ? የማያስደስት ነገር ይገለጣል። ለምሳሌ አሁን ጳውሎስ ያለበት ማያስደስት ጊዜ ነው። እስር ቤት ውስጥ ነው። ታስሯል፣ ተደብድቧል፣ ተገርፏል። ግን ደስታው አልተወሰደበትም፣ አልተነጠቀም። ጌታ ስሙ ይባረክ። ስጋው ላይ ከባድ ነገር ደርሶበታል። ግን የመንፈሱ እድገት መንፈሱን ወይም ነፍሱንም ስጋው ላይ የደረሰው ነገር ጎትቶ ማማረር ውስጥ፣ ማዘን ውስጥ፣ መተከዝ ውስጥ፣ ማልቀስ ውስጥ እንዲገባ አላደረገውም። በስጋ ከደረሰበት በላይ ሆኖ ይኖራል። ደብዳቤ ሲጽፍ እኮ መጽሐፍ ካለበት የጸሎት ርዕስ ነበር መበተን ያለበት። እንደምታውቁ ቅዱሳኖች ወንጀለኛ አይደለሁም፣ ግን ወንጀል እንዳደረገ ሰው ወንጌልን በመስበክ ታስሬያለሁ። አሁን ከናንተ ጸሎት ያስፈልጋል። ስጋችን እስር ቤት ውስጥ ነው ያለው፣ ታስረናል ማለት ይችል ነበር። ይልቁንም በውጭ ያሉትን ያጽናናል። ስለሱ መታሰር ሰምተው ልባቸው እንዳይወር፣ ልባቸው እንዳይዘል። የታሰረው ከእስሩ በላይ ነው። ነፃ ሆነው የሚኖሩት ግን እሱ በደረሰበት በተጽዕኖ ውስጥ ነው ያሉት። ልባቸው ወርዷል። ለዚህ ነው ሁልጊዜ በጌታ ደስ፣ በዚህም ቀን በጌታ ደስ ይበላችሁ። የእኛን መታሰርም ስትሰሙ በጌታ ደስ ይበላችሁ። እንዲሁ ይቻላል ወይ? ያለ መንፈስ ማደግ፣ ያለ መንፈስ መጠንከር፣ መንፈሳችሁ አድጎ ከሁኔታዎቻችሁ በላይ ካልሆናችሁ እንዲሁ መደሰት ይቻላል ወይ? ይቻላል ወይ? ሐዋርያት ሥራ ምዕራፍ 16ንም ይሁት ሊሰብክ መንገድ ላይ ባለበት ያቺ የሟርተኛ መንፈስ ያለባት እየሟረተች እየጠነቆለች ለጌታዋ ትርፍ የምታስገኝ እነዚህ የደህንነትን ወንጌል የሚሰብኩ የልዑል አምላክ ባሪያዎች እያለች አያሌ ቀን ከተናገረች በኋላ መንፈሱ ታውቆ ወደ ኋላ ዞሮ ውጣ አንተ አዛለሁ ብሎት ከእሷ ጋር ከወጣ በኋላ ባለቤቱ ትርፉ እንደጎደለበት ሲያውቅ ደብድበው አሳሰሯቸው። እግራቸው በምን ተጠርቆ? በግንድ ተጠርቆ ከወንጀለኞች ጋር እኩለ ሌሊት ላይ ቁስል ነው፣ ይቀዘቅዛል፣ አየሩ መጠዝጠዝ አለ፣ ህመም ስሜት አለ። በዛን ሰዓት ግን ጳውሎስና ሲላስ ምን ይሉ ነበር ይላል? እግዚአብሔርን እያመሰገኑ ምን ይሉ ነበር? ይጸልዩ፣ ያመልኩ ነበር፣ ይዘምሩ ነበር። አሜን አላችሁ። የደረሰበት ቀላል ነው ወይ? አይደለም። የገጠመው ቀላል ነው አይደለም። ግን ከገጠመው በላይ ሆኖ ታውታላችሁ። ምኑ ነው ጠንካራ የሆነው? መንፈሱ። ጌታ ስሙ ይባረክ።
አሜን። መንፈሱ ምን ብሏል? ጠንክሯል። ከነገሮች በላይ ነው። ከሚገጥመው በላይ ነው። ከገጠመው በላይ ነው። አልተያዘም። ስጋው ታስሯል፣ መንፈሱ አልታሰረም። አሜን። ስጋው ተደብድቧል፣ መንፈሱ አልተደበደበም። ስጋው ደምቷል፣ ቆስሏል፣ መንፈሱ ግን ሕያው ነው። ጌታ ስሙ ይባረክ። አልወረደበትም። ልቡ አልተቋረጠም። ሳይታሰር ያመልክ እንደነበረው ያመልካል ታስሮ። ሳይደበደብ ይዘምር እንደነበረው ተደብድቦ ያመልካል። ደም በደም ሳይሆን ይዘምር እንደነበረው ደም በደም ሆኖ ይዘምራል። ነፃ ሆኖ በሚመላለስበት ጊዜ እንደሚዘምረው እስር ቤት ሆኖ ስጋው ተገድቦ ተወስኖ ሳለ እሱን መንፈሱ ነፃ ነው፣ ይዘምራል። እሱ የታነጸበትን እሱ ከደረሰበት በላይ ያደረገውን ያ መንፈሱ የሚታነጽበትን ነገር ስላወቀው ሊያንጻችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። የእግዚአብሔርን ቃል በበላችሁ፣ የእግዚአብሔርን ቃል ባሰላሰላችሁ፣ የእግዚአብሔርን ቃል በተረዳችሁ ልክ መንፈሳችሁ ምን እያለ ይሄዳል? እያደገ እየጠነከረ ይሄዳል። ሕፃን ልጅ እንደተወለደ አሁን የሰው ድምፅ መለየት ይችላል? ሰው አይደለም እንዴ? ግን ሲወለድ እኮ ሰው ነው። ወደ ሰውነት እኮ አያድግም። ሰውነትን ነው የሚያሳድገው እንጂ ሰው ነው ሲወለድ። ወደ ሰውነት ያድጋል እንዴ? ልጅ ተወልዶ ሰው እኮ ነው የተወለደው። ግን ሰውነትን ምን ይለዋል? ያሳድገዋል። እንደተወለደ ሕፃን ልጅ ድምፅ መለየት ይችላል? አይችልም። ከለር መለየት ይችላል? አይችልም። ግን ድምፅ የመለየት አቅም ይዞ ነው የተወለደው። ከለር የመለየት አቅም ይዞ ነው የተወለደው። ፊል የማድረግ አቅም ይዞ ብቃት ይዞ ነው የተወለደው። የሚገለጠው ግን በሂደት ውስጥ ነው፣ በእድገት ውስጥ ነው። ሲበላ ሲጠጣና ጤናው ትክክል ሲሆን ባደገ ቁጥር ምን እየሆነ ይመጣል? ድምፅ እየለየ ይመጣል። ከለር እየለየ ይመጣል። ፊል እያደረገ ይመጣል፣ የውጭውንም የውስጡንም። እንዲሁ ልክ ባደገ ቁጥር ምሁር እየሆነ ይመጣል፣ አዋቂ እየሆነ ይመጣል። ሳይንቲስቶች፣ ፕሮፌሰሮች፣ ተመራማሪዎች፣ ታላላቅ ሰዎችም ሲወለዱ ምን ሆነው ነው የተወለዱት? ሕፃን ሆነው ነው የተወለዱት። ያን ሁሉ አሁን የጠራሁላቸውን ያገኙት ያንን ስም ያንን ክብር ያገኙት በምንድን ነው? በእድገት ነው። የእድገት ሂደት ውስጥ ባይገቡ ረጅም ዓመት ሊቀመጡ ይችላሉ። ሀሁ ሳይቆጥር 100 ዓመት የተቀመጠ ሰው ማንበብ ይችላል፣ መጻፍ ይችላል። ቆይታው ሳይሆን በቆይታው ውስጥ ያለን እድገት ነው በሕይወታችን ለውጥ የሚያመጣው። አሁንም ይሄን መንፈሳችንን ለማሳደግ፣ ለማነጽ፣ ለማብቃት፣ ከፍ ለማድረግ የእግዚአብሔር ቃል ቁልፍ ነው። ስታነቡ ላይታወቃችሁ ይችላል። በጣም የሚገርማችሁ ግን በአንድ አቅጣጫ መልስ ስትሰጡ ይህን አቅ ነበር ልትሉ ሁሉ ትችላላችሁ። ይህን ሁሉ ከየት አመጣሁት? ያላነበባችሁትን ሁሉ ልትናገሩ ትችላላችሁ። ብዙ በመስማት ብዙ በማንበብ ብዙ በመረዳት ውስጥ ስታልፉ። ለምን ይሄ ቃል በቀጥታ ምናችሁ ውስጥ ነው የሚቀመጠው? መንፈሳችሁ ውስጥ ይቀመጣል። ወደ ነፍሳችሁ ያድጋል፣ ስጋችሁን ይቆጣጠረዋል። መንፈሳችሁ እያደገ እየጠነከረ እየበረታ በሄደ ቁጥር ነፍሳችሁ ሁል ጊዜ የመንፈሳችሁ ምርኮኛ ነው የምትሆነው። መሻቷን ወደ እግዚአብሔር፣ ዝንባሌዋን ወደ እግዚአብሔር፣ ከዓለም እልፍ እያለች፣ ከኃጢአት እልፍ እያለች፣ ከማይረባ ከማይጠቅም ነገር እልፍ እያለች እግዚአብሔር የፈቀደላት የሕይወት ስርዓት መስመር ውስጥ ትገባለች። ምን ሲያድግ? መንፈስ ሲያድግ። በእግዚአብሔር ቤትም መንፈሳቸው ያላደገ ሰዎች በነፍስ ብቻ የሚመላለሱ እንዲሁ ብቻ በአካልና በነፍሳቸው የሚመላለሱ ሰዎች ባክ የማድረግ እድላቸው ሰፊ ነው። የሚይዛቸው ነገር የለም። በእግዚአብሔር ቤት ውስጥ የሚተክለን መንፈሳችን ሲያድግና ነፍሳችን በመንፈሳችን ቁጥጥር ስር ስትውል ነው። ሐሳባችሁን መግዛት፣ ፍላጎታችሁን መቆጣጠር፣ ለዝንባሌያችሁ ቅርጽ መስጠት አያቅታችሁ። መቼ? መንፈሳችሁ ሲያድግ። ዘረክረክ ያለ ሕይወት እንዳይኖረን ያደርጋል። አንድ አቅጣጫ ይዘን ለአንድ ነገር እንድንኖር የዓላማ የግብ ሰዎች እንድንሆን ያደርገናል። ይህም ያም የፈለገ ያገኘን ሁሉ እንዳይወስደን ያደርገናል። የምትሰሙት ሊበዛ ይችላል። የተለያየ ግብዣ በፊት ለፊታችሁ ሊቀርብ ይችላል። የትኛውም ግን አይወስዳችሁ። መንፈሳችሁ በአንድ አቅጣጫ ከተቀረጸ፣ አንድ እይታ ካላችሁ፣ አንድ ጥማት ካላችሁ፣ አንድ ዝንባሌ ካላችሁ፣ ይሄ በውስጣችሁ ከተገነባ እግዚአብሔርና የእግዚአብሔር የሆነን ነገር ብቻ ውስጣችሁ ከተገነባ ዓለም ላይ የሚያገኛችሁ ነገር ሁሉ ሊነካችሁ አይችልም። አየህ፣ መንፈስ ሲያድግ ነፍስህንም ስጋህንም አንተ ታድናለህ። አሜን በሉ። የእግዚአብሔር ቃል ምንድን ነው የሚለው? የእግዚአብሔር ልጆች አንደኛ ዮሐንስ ምዕራፍ 5 ላይ የእግዚአብሔር ልጆች ራሳቸውን እንዲጠብቁ ኃጢአትም እንዳያገኛቸው እናውቃለን ይላል። ራሳቸውን ምን እንዲሉ? እንዲጠብቁ። በምንድን ነው የሚጠብቁት? በእግዚአብሔር ቃል። ምናቸው ውስጥ ሲገኝ? መንፈሳቸው ውስጥ ሲዋሃድ፣ ሲደባለቅ፣ ሕይወት ሲሆናቸው፣ ያ እግዚአብሔር ቃል ሐሳባቸው ውስጥ ሐሳብ ሲሆን፣ ፈቃዳቸው ውስጥ ፈቃድ ሲሆን፣ ፍላጎታቸው ውስጥ ፍላጎት ሲሆን፣ ዝንባሌያቸው ውስጥ ዝንባሌ ሲሆንላቸው ጌታ ስሙ ይባረክ። ኃጢአት በቀላሉ ሊያገኛቸው አይችልም። አማኝም ኃጢአት ውስጥ ከገባ ኃጢአት ስለመጣበት ስላገኘው ስለገጠመው አይደለም፣ መንፈሱ ደካማ ስለሆነ ነው። መንፈሱ ብርቱ ከሆነ ነፍሱን ይናጠቃል። ነፍሱን ከተናጠቀ ተሸካሚውን ስጋውን በቁጥጥር ስር ያውለዋል። ሊያገኘው አይችልም።
ድካም፣ ውድቀት፣ ዝለት ለአማኞች የሚጀምረው ከየት ነው? ከመንፈስ ድካም። መንፈሳችሁ በበረታና በጠነከረ ቁጥር ድል አድራጊነታችሁ በምንም ላይ የጨመረ ይሆናል። ሁልጊዜ በድል አድራጊነት ትመላለሳላችሁ። እንዲሁ አይደለም እኮ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ሁልጊዜ በስፍራ ሁሉ ድልን በመስጠቱ ለሚያዞረን ለክርስቶስ ምስጋና ይሁን፣ ለእግዚአብሔር በክርስቶስ ምስጋና ይሁን። ሁልጊዜ በስፍራ ሁሉ ድል በመስጠት ሁልጊዜ መንፈስ ጠንካራ ሲሆን፣ በየትኛውም ስፍራ መንፈስ የበቃ ሲሆን፣ ያን ጊዜ ሁልጊዜ በስፍራ ሁሉ ድል የማን ነው? ድል የኛ ነው። ድል በመንፈሰ ጠንካራነት እንጂ በወኔ አይመጣም፣ በፉከራ አይመጣም። መንፈሳችሁን ልታጠነክሩ ይገባል። መንፈሳችሁን ልታሳድጉ ይገባል። ክብር ለኢየሱስ ይሁን። ባደግን ልክ ደግሞ ቅድም እንደ ሕፃኑ ልጅ ባደገ ልክ ድምፅ እንደሚለየው እኛም ባደግን ልክ በውስጣችን የእግዚአብሔርን ድምፅ፣ የሰይጣንን ድምፅ፣ የስጋን ድምፅ፣ የዓለምን ድምፅ መለየት እንችላለን። አንቸገርም። ዛሬ ብዙ ጊዜ ሰው ድምፅ ያስቸግረዋል። የራሱ ድምፅ የእግዚአብሔር ሁሉ የሚመስለዋል። አንዳንድ ጊዜ ሞላኝ ይላሉ ብዙ ሰዎች። ልቤም ሞልቷቸዋል። የእግዚአብሔር ነው? የሰይጣን ነው? የራሳቸው ሐሳብ ነው? ምንድነው የሞላቸው? ይህንን ለመለየት ግን ምን ያስፈልጋል? በመንፈስ ምን ማለት ማደግ። ምክንያቱም መንፈስ የእግዚአብሔርን ጥልቅ ነገር ሳይቀር ምን ይላል? ይመረምራል። የእግዚአብሔርን የልብ ሐሳብ ያውቃል። በቀላሉ ውስጣችሁ የሚመጡ በዙሪያችሁ የሚመላለሱ ድምፆችን መለየት ትችላላችሁ። መንፈሳችሁ ምን ሲል? ሲያድግ። ህልሞቻችንም እኮ አብዛኛዎቹ ህልም እንደፈቺው ነው የምንፈታቸው። ህልም እንደፈቺው እንደሚባለው ነው የምንፈታቸው። በአብዛኛዎቻችን ህልሞቻችንን የሚያስፈራ ሲመስል የማን ነው? የሰይጣን። ጥሩ ሲመስል ህልሙ የማን ነው? በቃ በደመ ነፍስ የሚተረጉሙ ይበልጣል። እንደፈቺው ደሱ አይደለም። በመንፈስ መጠንከር። ዳንኤልን አይታችኋል። የእግዚአብሔር መንፈስ ያለበት ስለነበረ ማንም ሊፈታው የማይችለውን እሱ ይፈታዋል፣ ያውቀዋል። የከሱ 7 ላሞች የወፈሩ 7 ላሞችን ምን ሲሏል? ሲውጡ። ስለተጻፈ ነው እንጂ እስቲ እናንተ ተርጉሙት። ይህንን ህልም ፍቱት እስቲ። ስለተጻፈ ነው። ኦልሬዲ ስላወቃችሁት ምንድነው ሊመጣልን የሚችለው? እንዲሁ ዝም ብላችሁ አስቡት። እሱ ግን አልተቸገረም። 7ቱ ወፋፍራም ላሞች 7ቱ የጥጋብ ዓመት ነው። ረሃቡ ጥጋቡን ምን አለው? ዋጠው። ዛሬ ላይ ግን ምንድነው? ጥጋብ ነው። የለም እኮ ረሃብ የለም እኮ። ይህ መንፈሰ ጠንካራ የሆነ ሰው ጊዜያዊ ነገር እንኳን አይዘውም። አልፎ የማየት አቅም አለው። ተሻግሮ የማየት አቅም፣ ዘመንን የመመርመር አቅም፣ ሊመጣ ያለውን ነገር የማየት የመለየት፣ የመረዳት፣ የመገንዘብ አቅም አለው። እነ ዳንኤል በእግዚአብሔር ቃል መንፈሳቸውን ምን ያሉ ናቸው? ያጠነከሩ ናቸው፣ ያነጹ ናቸው፣ ያበረቱ ናቸው። ኮንፊደንሱን እስቲ ይታያችሁ። ህልሙን መፍታት አቅቷቸው እነዛ ጥበበኞች፣ እነዛ አስማተኞቹ፣ ምናምኖቹ፣ አዋቂዎቹ፣ ምናምኖቹ መፍታት አቅቷቸው በእነሱ ቤት ላይ ሞት ታውጇል። በዚህን ሰዓት ማን መጣ? ዳንኤል። እሱም መፍታት ካቃተው በእሱ ቤት ምንድን ነው የሚሆነው? ይገደላል። ንጉሥ አይቸኩላል። አይገርምም? ድፍረቱ። ሚስጥርን የሚገልጥ አምላክ በየት አላል? ለነሱ ስለሌለ ነው እንዴ? እንዴት ነው ለሱ ብቻ የሆነው? እግዚአብሔር ለሱ ብቻ ነው እንዴ? ምንድነው እግዚአብሔርን በዛ ሁኔታ ውስጥ ለሱ ብቻ ያደረገው? የመንፈሱ ማደግ፣ የመንፈሱ መጠንከር፣ ከእግዚአብሔር ጋር ያለው ግንኙነት፣ የእግዚአብሔርን ድምፅ መለማመዱ፣ ማደጉ። ጌታ ስሙ ይባረክ። አሜን። ለጓደኞቹ ነገረ። ንጉሱን እኮ ከልክሎታል፣ አቁሞታል። መግደል አይቻልም። አሁን ሌሊት ነገሩ ምን አለለት ይላል? ተገለጠለት። ማን ነገረው? እግዚአብሔር። እግዚአብሔር በነዛ ሞት ተስማምቶ ነበር ወይስ የሱን ከነገሮች አልፎ ወጥቶ ከፍ ብሎ የሱን ድምፅ የመስማት ብቃት ያለው ሰው ስለጠፋ ነው? አያችሁ፣ ባደጋችሁ ቁጥር ለእናንተ ብቻ ሳይሆን የሌላውንም ሞት ትከለክላላችሁ። ሊመጣ ያለውን የክፉ ሞት ታስቀራላችሁ። ክፋቱን ትመቱታላችሁ። ስራውን ታበላሻላችሁ። ከፍ ብላችሁ ትገኛላችሁ። ከሚመጣው በላይ ሆናችሁ ትጠብቁታላችሁ። በመንፈስ ያልጠነከረና መንፈሰ ጠንካራ የሆኑ ሁለቱ ተመሳሳይ ተግዳሮት ቢገጥማቸው የትኛው ቶሎ ልቡ የሚወርድ ይመስላችኋል? 30፣ 40፣ 50 ዓመት በእግዚአብሔር ቤት ሊቀመጥ ይችላል። ይሄ የ3፣ የ4፣ የ5፣ የ10 ዓመት ሰው ሊሆን ይችላል። በነዛ ዓመታት ግን ራሱን ምን ብሏል? አሳድጓል፣ አብቅቷል። ምክንያቱም በመንፈስ የጠነከረ ሰው፣ መንፈሱ ከእግዚአብሔር ጋር ግንኙነት ህብረት ያለው ሰው፣ የእግዚአብሔርን ነገር የሚረዳ ሰው እይታው ከማን ነው የሚጀምረው? ከእግዚአብሔር ነው። እሱን ያውቀዋል። እሱን ለይቶታል። እሱን ተረድቶታል። እግዚአብሔርን ባወቀበት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ክብር፣ የእግዚአብሔርን ኃይል፣ የእግዚአብሔርን ስልጣን ባወቀበት ሌላውን ነገር ሲያየው ምንድነው? ለሱ ቀላል ነው። ኤልሳ ትዝ ይላችኋል። እነዛ 3 ነገስታቶች በተራቡ ጊዜ ውሃ ጠፍቶ ወደ እርሱ መጡና መሞታችን ነው አለቀን፣ ሰራዊቱም ከብቱም የሚጠጣው የለም ብለው ባሉት ጊዜ ምንድነው ያለው? ንፋስ አታው፣ ደመናም አታው፣ ይሄ ሸለቆ በውሃ ይሄም በእግዚአብሔር ዓይን አንተ የእግዚአብሔርን መንገድ ያውቃል። ቀላል ነው አለ። አልደነገጠም ሲነግሩት። ቀላል ነው አለ። ይሄ በማን ዓይን? አዎ ጌታ ስሙ ይባረክ።
አሜን። ንፋስ ለሌላው ምልክት ነው። ደመና ለሌላው ምልክት ነው። ተስፋ ያደርጋል ደመና ሲያይ አይደለም እንዴ? ንፋስም ሲያይ ምንም በሌለበት እኮ ነው። እዚህ ጋር ደግሞ ሸለቆ አለ። ሸለቆው ራሱ ውሃ የለውም። እንደገና በሸለቆ ውስጥ ሌላ ጉድጓድ ምን በሉ ቆፍሩ አለ፣ ይሞላዋል አለ። ጌታ ይመስገን። አየ እግዚአብሔርን ያውቀዋል። ሊያደርግ ያለው ነገር ገብቶታል። በምን ተረዳው? በመንፈስ እና ሁል ጊዜ መንፈሳችሁን በእግዚአብሔር ቃል ምን ልትሉ ይገባል? ልታሳድጉ ይገባል። ልታበቁ ይገባል። በመንፈስ የበቁ ሰዎች ሁል ጊዜ መፍትሄ ስራቸው ነው። መረበሽ አያውቁም፣ መደንገጥ አያውቁም። ከሚገጥማቸው በላይ ሆነው ነው የሚኖሩት። ክብራቸው፣ ስፍራቸው ሁሌ እንደተጠበቀ ነው። ጌታ ስሙ ይባረክ። እና በእግዚአብሔር ቃል ሁል ጊዜ ራሳችሁን ምን በሉ? መንፈሳችሁን መንፈሰ ጠንካራ መሆን ፈልጋለሁ በሉ። እችላለሁ። እግዚአብሔርን ቃል በተመገባችሁ ቁጥር የቃሉ ባህሪ እናንተ ውስጥ እየታነጸ ይሄዳል። አካል እየሆናችሁ ይሄዳል። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። የመንፈስ ሰይፍ ነው ይለዋል። እሳት ነው ይለዋል። ድንጋይንም እንደሚያደቅ መዶሻ ነው ይለዋል። ያ የእግዚአብሔር ቃል ድንጋይን የሚያደቅ መዶሻ የያዘ ሰው ይሄ ድንጋይ ነው ማን ይችለዋል ማለት ይችላል? ምን አለው? መዶሻ አለ። እንደዛ ጠነከረብኝ፣ አቃተኝ፣ ከበደኝ የምትሉት ነገር አይኖራችሁ። በቃ የእግዚአብሔር ቃል መንፈሳችሁ ውስጥ ከገባ በእግዚአብሔር የጦር ዕቃ ሁሉ ታጥቃችኋል ማለት ነው። አሜን። ስለዚህ ብርቶች ናችሁ፣ የበቃችሁ ናችሁ። የጠላት ማንዣበብ፣ የሆነ ቀስቱን መወርወር፣ በዛ ጋር እሳቱን ብልጭ ብልጭ ማድረግ፣ እነዚህ ማጓራት ምናምን እናንተ ሊያስደነግጣችሁ አይችልም፣ በፍጹም አይችልም። ፍርሃት ከመጣ መንፈሳችሁ ምን ብሏል? ደክሟል። ወይ ምን አላለም? አላደገም፣ አልጠነከረም። ክርስትናን በብቃት ክርስትናን በደስታ ክርስትናን ኢንጆይ እያደረግን እንድንኖር የሚያስችለን የመንፈሳችን ማደግ ብቻ ነው። የእሱ መብቃት ብቻ ነው። ዳግም መወለዳችሁ ብቻ ከፍርሃት አያድናችሁ። ዳግም መወለዳችሁ ብቻ ከበሽታ አያድናችሁ። ዳግም መወለዳችሁ ብቻ ከጭንቀት አይገላግላችሁ። ያን የተወለደ መንፈስ የሆነውን አካላችሁን ምን ስትሉ ነው? ስታንጹ። ጌታ ስሙ ይባረክ። መታነጽ ማደግ ነው። ልብ በሉ። በመንፈሳዊው ዓለም ማደግ ለኛ ለመንፈሳዊ ሰዎች እንጂ ለዲያብሎስ አይደለም። ዲያብሎስ አያድግም፣ እኛ ግን ልናድግበት እንችላለን። ጌታ ስሙ ይባረክ። ማደግ አይችልም ዲያብሎስ። እንደተጣለ እንደዛው ነው ያለው። ማደግ አይችልም፣ እኛ ግን ማደግ እንችላለን። እኩያ ከሆነብህና ከተገዳደረህ መገሰጽ ብቻ አይደለም። ሁሌ አንተ ምን ማለት አለብህ? ማደግ አለብህ። እሱ አያድግም፣ አንተ ከፍ ትላለህ። ወደ ታች ነው እያየኸው የምትሄደው። እኩያማችነት ይቀራል። ጌታ ስሙ ይባረክ። ብዙ ነገሮችን በቃኛ እንገስጻለን። ጥሩ ነው። ዲያብሎስን ተቃወሙት ከእናንተም ይሸሻል። ጥሩ ነው። ዋናው ትርጉሙ ግን ተቃወሙት የሐሳቡ ተቃራኒ ሁኑ ነው እንጂ በለው አይደለም። እሱ ሁለተኛው የሐሳቡ ምን ሁኑ? ተቃራኒ። ዲያብሎስ ሲመጣ የሚያመጣው ሐሳብ ከእግዚአብሔር የተቃረነ፣ ዳግም ከተወለዱ ሰዎች የተቃረነ እና የሱ ተቃራኒ ሁኑ ነው። ለምሳሌ ሰው ሲያስቀይማችሁ ቂም እንድትይዙበት በቀል እንድታደርጉ ዲያብሎስ ይቆሰቁሳችኋል። እናንተ ስትቃወሙት ደግሞ ምን ማለት ነው? ምህረት ማድረግና መውደድ። አለቀ። ተቃወማችሁት ማለት ነው። የመጀመሪያው ያለበለዛ ቂም ይዘህ ብትቃወም ወዴት ታባረረዋለህ? መንጠላጠያ ሜንጦ ሆነህለታል። ራስ ወዴት ይሄዳል? ወዴትም አይሄድ። መቀመጫው ሆነሃል። ወዴት ይሄዳል? ሐሳቡን ነው የምንቃወመው። ሐሳቡን ለመቃወም ደግሞ የእግዚአብሔርን ሐሳብ ምን ማለት አለብን? መሞላት አለብን። በእግዚአብሔር ሐሳብ ማደግ መቻል አለብን። በሱ ዕውቀት መጠንከር መቻል አለብን። ማደግ፣ መጨመር፣ መበልጸግ መቻል አለብን። ጌታ ስሙ ይባረክ። አስተውላችሁን ከሆነ እኮ እግዚአብሔር ረድቶን ሁሌ ስለ እግዚአብሔር ቃል እንጂ ስለ ሰይጣን ብዙ አናወራ። ታየኝ፣ ዘንዶ ታየኝ፣ እባብ ታየኝ፣ ጊንጡ ታየኝ አንልም እኮ አንልም። ጊዜም የለለሱ እግዚአብሔር ሲመጣ ካሳየን አየን፣ ፈልገነው ግን አናይም። ለሱ ኮንሸስ ሆነን አንኖርም። አሜን በሉ ባካችሁ። ሕያው አምላክ እያለ ለወደቀ ሰይጣን ኮንሸስ እንዴት ነው? እላወሳለሁ ሲል አናቱን እንመተዋለን በኢየሱስ ስም። ከሴቲቱ የተወለደ እርሱ ራስህን ይቀጠቅጣል ነው ያለው። እኔ ውስጥ ነው ያለው። በቃ ምነቃነቃለሁ ሲል አናቱን አለቀ። እሱ ከመታኸው በኋላ መንገድን መቀጠል ነው። ዞር ብለህ ስለሱ ማውራት ምን ያደርጋል? ጌታስ ደግሞ ሪፖርት ስለሱ አቅርቡ ብሏል እንዴ? አስወጡት ነው ያለ። ስሙስ ትንታኔ ከሱ ያስፈልገናል እንዴ? አስወጡት ነው ያለ። ቁጭ ብለህ ከሱ ጋር እኮ የመነጋገር ምን የለህም ማለት አቻነት የለህም። ልክ አይደለም። ጌታ ስሙ ይባረክ። አሜን። አዎ ሰዎች እኮ ወደ እግዚአብሔርም ወደ ሰይጣንም እያደጉ ነው አይደለ? በዚህ ዘመን አደል ወይ ነው እኮ። የሰይጣንን የተማሩ ብዙ አሉ፣ የተካኑበት የቀባቸው የሚሰሩበት ቁጭ እሱን የሆኑ ብዙ አሉ። ይቻላል ማለት ነው ወደዛ። ለምን? ራሳቸውን ስለሰጡ። እኛም ደግሞ ወደ እግዚአብሔር ቃል ራሳችንን ከሰጠን የእግዚአብሔርን ቃል ኮፒ
ጌታ ስሙ ይባረክ ይላል እኮ የእግዚአብሔር ቃል። እናንተ በእጅ ሳይሆን በመጽሐፍ በድንጋይ ሳይሆን በልብ ጽላት የተጻፈ መልእክቶቻችን ናችሁ፣ እግዚአብሔር በእናንተ የተገለገለ ይላል። መልእክቶ ሰው ሁሉ ሲያያችሁ ምን የሚል የሚያነባችሁ። መጽሐፍ ቅዱስ አትገልጥም፣ ግን መጽሐፍ ቅዱስን ታሳያለህ፣ ትተረትራለህ፣ ትናገራለህ፣ ትገልጣለህ። ሰላምታህ የተለየ፣ ስታቅፉ የተለየ፣ ስትባርኩ የተለየ፣ ስትወዱ የተለየ፣ ፈገግታችሁ ሰላማችሁ የተለየ። ጌታ ስሙ ይባረክ አሜን። ከምኑ የተነሳ? መንፈሳችሁ ውስጥ ከገባ ከእግዚአብሔር ቃልና መንፈሳችሁን ካነጸ ካሳደገበት ከደረሳችሁበት ሌብል የተነሳ። ክብር ለኢየሱስ ይሁን። እዛ ጋ እኮ ስትደርሱ ፈላጊያችሁ ብዙ እኮ ነው። አብሯችሁ ሰው ቢውል ቢያድር አይጠግባችሁም። በእውነት ነው የምላችሁ። ስትናገሩ ደስታ ትሰጣላችሁ፣ ስትገኙ በደስታ ትሞላላችሁ። አለ ያ ህልውና በእናንተ ውስጥ። ያ የደረሳችሁበት ልክ ሊካድ አይችልም። እንደውም ይገርማል። የችግር ቀን ትፈልጋላችሁ፣ የመፍትሄ ሰዎች ትሆናላችሁ። ትዝ የማይለው ሁሉ ሲያመው ይፈልጋችኋል፣ ሲቸገር ነገር ግራ ሲገባው ይፈልጋችኋል። የመፍትሄ ሰዎች ትሆናላችሁ። እነ ዳንኤልን ምንድነው የገለጣቸው? ችግር። ዮሴፍን የገለጠው ምንድነው? ችግር። ራሳቸውን አብቅተው በእግዚአብሔር ቃል በተሰጣቸው አሰላስለው ከራሳቸው ጋር አዋህደው ቃሉ ባለበት ልክ ራሳቸውን አምጥተው በምድር ላይ የሚፈታ በመካከላቸው ሲጠፋ ሁሉ ችግር በችግር ሲሆን እነሱ በጨለማ ውስጥ እንዳለ ሻማ መታየት ጀመሩ። እንደዛ ነው የምትፈለጉት። እስቲ እግዚአብሔር ቃል መንፈሴ ውስጥ ሲበዛ ተፈላጊ ያደርገኛል በሉ። በመንፈስ ስጠነክር ተፈላጊ ሆናለሁ በሉ። በመንፈስ ሳድግ ተፈላጊ ሆናለሁ በሉ። ወደድክም ጠላህም በመንፈስ ካደግ ተጽዕኖ ፈጣሪ ነህ። ገባህም አልገባህም ተጽዕኖ ፈጣሪ ነህ። የምትናገረው ቃል ሕያው ነው፣ የሚሰራ ነው፣ ብርሃን ነው፣ ጨለማ ይገፋል፣ ሰይፍ ነው፣ የጠላትን ነገር ይቆርጠዋል፣ ይወጋዋል። ግን የት ውስጥ መዋሃድ መቻል አለበት? መንፈሳችሁ ውስጥ። ጌታ ስሙ ይባረክ። የአእምሮ ሰዎች አትሆኑ፣ የልብ ሰዎች፣ የመንፈስ ሰዎች ትሆናላችሁ። ለእግዚአብሔር ሩቅ አትሆኑበትም፣ ቅርብ ትሆናላችሁ። እግዚአብሔር በፈለገው ሰዓትና ቦታ ጊዜ ሁሉ ያገኛችኋል። ሁሌ ለእግዚአብሔር አቬሌብል ትሆናላችሁ። መንፈሳችሁ ኮንሸስ ይሆናል። በጣም በዚህ ምድር ላይ ባለ ዕውቀት የነቁ ሰዎች፣ ነፍሳቸው በዚህ ዓለም ዕውቀት የዳበረች ሰዎች ለዚህ ዓለም ኮንሸስ ናቸው። ይህን ዓለም ማጥፊያም ቅርብ ናቸው። ሲያገኙ ማጥፊያውንም ለማግኘት ቅርብ፣ ለሁሉ ነገር ቅርብ። ለየት ለዚህ ዓለም በእግዚአብሔርም ቃል መንፈሱ የታነጸና ያደገ ሰው ከእግዚአብሔር ላለ መፍትሄ፣ መላ፣ ዘዴ፣ መንገድ ሁሉ ምን ይሆናል? ቅርብ ይሆናል። የእግዚአብሔር ነገር አይርቅባችሁ፣ የእግዚአብሔር ሐሳብ አይጠፋባችሁ፣ የእግዚአብሔር ሐሳብ አይሰወርባችሁ። አሜን አላችሁ። ምንም ማድረግ አይጠበቅባችሁ። መንፈሳችሁን አሳድጉ። የእግዚአብሔርን ድምፅ ለመለየት ምንም ማድረግ አይጠበቅባችሁ። ትርምስ ውስጥ እናንተ የእግዚአብሔርን ድምፅ መለየት ትችላላችሁ። ይሄንንም ቆይ ገለል አድርገው፣ ያንንም ገለል አድርገው፣ ይሄንን ዝጉልኝ። ይሄኛው ሰውነት ነው የሚቸገረው። ልጆች በዚህ ሲንጫጩ ዜና ሊሰሙ ብለው ሰዎች ልጆች በዚህ ሲንጫጩ የሆነ በዚህ ኳኳስ ልቃ በዚህ ምናምን ሲተራመስ እባካችሁ እስቲ አንድ ጊዜ ዜና ልስማ። እንዲህ ትኩረት ሰጥቶ ካለበት ወጥቶ የሚፈልገው ውስጥ መግባት በቀላሉ አይቻልም። መንፈሳዊው ሰው ግን ከሁሉ ወጥቶ የእግዚአብሔር ነገር ውስጥ መግባት ይችላል። የትኛውም ግራቪቲ ሆኖ ሊይዘው አይችልም። ከሁሉ በላይ ነው የሚሆነው። አሜን። ሕዝቅኤል ልብ በሉ። ሕዝቅኤል አንድን ስታነቡት ምንድን ነው የሚለው? በምርኮኞች መካከል ሳለው ሰማይ ተከፈተ፣ የእግዚአብሔርንም ራእይ አየሁ አለ። በየት ሳለ? ምርኮኛ እኮ ልቡ የወረደ ነው፣ በማጉረምረም ውስጥ ያለ ነው። እነሱ ውስጥ ሆኖ ይሄ ግን መንፈሱ ከነሱ ውጭ ነው፣ በስጋው ነው ከነሱ ጋር ያለ። ምርኮኞች ዘንድ ያለ ይሄ ልማድ ሁሉ እሱን ሊይዘው አልቻለም። እነሱ ውስጥ ሆኖ እሱ ሰማይ ተከፍቶ የእግዚአብሔርን ራእይ ያያል። የትኛውም ሁኔታ በየትኛውም ጊዜ የትኛውም ነገር የእግዚአብሔርን ነገር እንዳታገኙ ሊከለክላችሁ አይችልም። በመንፈስ ያደጋችሁ ቀን ኦልሬዲ ከነገሮች በላይ ናችሁ። ስጋችሁን ከሚነዘንዛችሁ በላይ ትሆናላችሁ። እዚህ የቅርባችሁ መጥቶ ነፍሳችሁን ከሚያውከው በላይ ትሆናላችሁ። ይህንን ማለማመድ ነው። እስቲ ዳዊትን ልብ በሉት። ነፍሴን ምን አልኳት አለ? አታውኪኝ፣ አታስጨንቂኝ አልኳት። እግዚአብሔርን ላመስ። ሃሌሉያ። አታውኪኝ ሲሰብክ ካላያችሁ መዝሙር በቅንፍ 103 ላይ ነፍሴ ሆይ እግዚአብሔርን ባርኪ። ማን ነው እሱ? በምኑ ነው የሚናገረው? ነፍሴ ሆይ እግዚአብሔር፣ ነፍሴ ሆይ የኔ ነፍስ። ማን ነው እሱ? ልብሴ ካላችሁ እናንተ ልብስ ናችሁ እንዴ? ሌላ መሆን አለባችሁ። ጫማዬ ካላችሁ እናንተ ጫማ ናችሁ እንዴ? የእናንተ ጫማ ነው ጫማው። ልብሴ ካላችሁ የእናንተ ልብስ ነው። ነፍሴ ሲል የማን ነፍስ? የኔ። እሱ ማን ነው? በየትኛው ማንነቱ? በመንፈሱ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ነፍስሽን ከጥፋት የሚያድናት። ስልክሽን ብል አንቺ ስልክ ነሽ፣ በቃ ሌላ መሆን አለብሽ ከስልክ ውጪ። ምኞትሽን ከበረከቱ የሚያጠግባት፣ ጉልምስናሽን እንደ ንስር ያድሳል።
ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ነፍስሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጉልምስናሽን እንደ ንስር ያድሳል። ወንድሜ ይሰብካታል። እስቲ እናንተ እንደዚህ በሉ። ካላችሁበት ብድግ አትሉ? ምንድነው ሊይዛችሁ የሚችል? ምን ያስቀራችኋል? ምንድነው ሊጎትታችሁ የሚችል? አልኳችሁ እኮ መንፈሳችሁ ሲጠነክር ነፍሳችሁ ምርኮኛ ትሆናለች። ነፍሳችሁ በመንፈሳችሁ ቁጥጥር ሲል ስጋ ይገዛል። ያለበለዛ ስጋን ተገዛ ብለህ አይገዛም። ማይግዛው ገዢው እኮ የበላይ መጥቶ መቀመጥ አለበት። ላው ላይ ስርዓት ማስያዝ አለበት። አቅጣጫ መስጠት አለበት። ልክ ማበጀት አለበት እኮ። ጌታ ስሙ ይባረክ። አየ የከበረው ይሄ ትልቁ መንፈሳችሁ እያደገ በሄደ ቁጥር ራሳችሁን ለራሳችሁ ምርኮ አድርጎ ይሰጣል። አይደለም ሌላ የእናንተ ሐሳብ በእናንተ ላይ አይሰለጥንም። ትቆጣጠሩታላችሁ፣ ትገዙታላችሁ። ግን ይሄ መንፈስ በምን ያድጋል? በእግዚአብሔር ቃል ምግብ ነው። ጌታ ኢየሱስ አለን አይደል እንዴ? ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም። ልክ እንጀራ እንደሚያስፈልገን የእግዚአብሔርም ቃል ለዚህ ለውስጡ ሰውነታችን ያስፈልጋል። ስጋችን ተርቦ ደክሞ ዝሎ እንጀራ ስንበላ ብርታት እንደምናገኝ ማድረግ ያለብንን በቀላሉ ማድረግ እንድንችል ኃይል እንደምናገኝ እንዲሁ የእግዚአብሔርን ቃል ስንመገብ መንፈሳችን በቀላሉ ማድረግ ያለበትን እንዲያደርግ ኃይል ያገኛል። አሜን ብሉ። የእግዚአብሔርን ቃል ያለ ገደብ ብሉት፣ ያለ ገደብ ጠጡት፣ ያለ ገደብ አሰላስሉት፣ ያለ ገደብ ተቀበሉት። እድገታችሁ ከገደብ ውጭ ይሆናል። ነፃ ሰዎች ትሆናላችሁ። ገደብ ከሌለባችሁ ነፃ ሰዎች ናችሁ። አትወሰኑ። ልክ አይበጅላችሁም። ዳርቻ አይወሰንባችሁም። ጌታ ስሙ ይባረክ። አንዳንድ ጊዜ ክፉ ህልሞች ካያችሁ ጠዋት ስትነሱ አትረበሹ። ስላያችሁት ምን አስረበሻችሁ? ስላያችሁ ማየቱ አይደለም መጥፎ መፈጸሙ እንጂ። መንፈሰ ጠንካራ ከሆንክ ብድግ ብለህ ምን ትለዋለህ? ትቃወመዋለህ። አልሰማም ማለት ትችላለህ? በዚህ ምድር ላይ የሚሰማ እኮ ጆሮ ሰጥተዋል። የምሰማው ግን ተጽዕኖ አያሳድርብኝም። ስሙ አለ ጌታ ኢየሱስ ማርቆስ ምዕራፍ 4 ላይ። ግን ምን እንድትሰሙ ተጠበቁ። አትስሙ አይልም። የሚሰማ ጆሮ ሰጥቶናል። የትኛውንም እንሰማለን። ግን የምንሰማው እንዲወስደን አይፈልግም። ለምንሰማው ነገር ጠጣር ልንሆን ይገባል። ደረቆች ልንሆንበት፣ ማይጎተት ማይነቃነቅ ልንሆንበት ይገባል። አስቡት እስቲ ዳንኤልን። ቀላል አዋጅ ነው እንደ የወጣበት አይደለም እኮ። በእነዚህ 30 ቀን ከንጉሱ ውጪ ማንንም አምላኩን ቢጠይቅ ምን ይባል? አንበሳ ጉድጓድ ውስጥ ይጣል። ተራ ሰው ነው ይሄንን የተናገረው። በማን ነው የጸደቀው? በንጉሱ። ቀድሞ እንደሚያደርገው ምንም እንዳልተፈጠረ። እንዴ የተፈጠረ ነገር የለም እንዴ? አዲስ ነገር የለም እንዴ? ስላልሰማ ነው። አዋጁን አልሰማም፣ ሰምቷል። ፍርሃት የሚባል አልከተተበትም። ለምን? ከተነገረው በላይ ነው እሱ። መጀመሪያ መንፈሱ የበቃ ነው። አሜን። እሱና እግዚአብሔርን ሊለያቸው የሚችል አንዳች ነገር የለም። ያውቀዋል። አባቶቻችን እኮ በቃ ትልቁ ዋና ነገራቸው እግዚአብሔር ስለሆነ በሕይወት ቢኖሩም ከእርሱ ጋር እንደሆኑ ያውቃሉ፣ ቢሞቱም ከእርሱ ጋር እንደሆኑ ያውቃሉ። ምንም ሰርፕራይዝ የሚያደርጋቸው ነገር የለም፣ የሚያስደንቃቸው ነገር የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን አለ። ማንም ከኛ ለራሱ የሚኖር ለራሱ የሚሞት የለም አለ። ስለዚህ ሞትም መኖርም ለአማኝ አንድ ነው። ከማን ጋር እስካለ ድረስ ምንም ልዩነት የለም። መኖሬ ለእናንተ የሚጠቅም ከሆነ ነው ያለው። መኖሬ ለእናንተ የሚጠቅም ከሆነ አሁን አልሄድም አልሞትም ያለው ለዛ ነው እንጂ ሞቱም ሕይወቱም ለጳውሎስ ያው ነው። እንደውም ሞቱ ይበልጣል፣ እጅግ የተሻለ ነው አለ። ስለዚህ ዳንኤል ቀድሞ እንደሚያደርገው መስኮቱን ከፍቶ አትሊስት መስገዱ እሺ ይሁን፣ መጸለዩ ማምለኩ ይሁን፣ መስኮቱን ገርበባ ያረጋት ለምን ብሎ ክፍት ይዩኝ ነው። ምክንያቱም እንደሚፈላልጉበት ያውቃል። ይዩኝ ካልሆነ በስተቀር ለምን ይከፍተዋል በዚህ ሁኔታ? ጌታ ስሙ ይባረክ። አሜን በሉ ባካችሁ። አየ መንፈሰ ጠንካራ ከሰማው አዋጅ በላይ የሆነ የሰማው ነገር የማያርደው ዝቅ የማያደርገው ልቡን የማያወርድ በቃ አንዴ ላይ ነው። ልብ በሉ የእግዚአብሔር ቃል ባህሪው ነው። አንዴ ካወጣችሁ መውረድ አይቻልም። አሜን። በመንፈስ ካልጠነከርን ነው እንደ ፔንዱለም አንዴ ወዲህ በቃ ህይወት እየዋዠቀች ነው የምንኖረው። ስንደሰት ከፍ፣ የሚያሳዝን ሲመጣ እንዲህ ልክ አለን የምንኖርበት። ጌታ ስሙ ይባረክ። አሜን። ቃሉ ላይ ስንወጣ ከሱ ጋር ስንዋሃድ የቃሉ ባህሪያችን ሲሆን፣ አስተሳሰብ አመለካከታችን ሲሆን፣ ፍላጎቱ ፍላጎታችን፣ ቋንቋው ቋንቋችን ሲሆን፣ ጌታ ይመስገን። በዚህ ልክ ካደግን መንፈሳችን ከታነጸ በዙሪያችን የሆነ የትኛውም ነገር ሊያስደነግጠን አይችልም። ማስደንገጥ ብቻ አይደለም፣ ሊወርሰን ሊያሸንፈን አይችልም። ዳንኤል ጋር መጡ። ስለሚፈልጉት እሱም እንደሚፈለግ ያውቃል። መስኮቱን ከፈተላቸው። እያዩት ሰገደ። መጡና ያዙት። እንዲህ እኮ አዋጅ ታውጆ ነበር። ሰገድ ካው ሰገድኩ። ይቅርታ ጠየቀ እንዴ? አልጠየቀም።
በቃ እንግዲህ ሁሌ የምታመልከው አምላክ ያድንህ ብሎ ንጉሡ አንበሳ ጉድጓድ ውስጥ ሲጥለው ሁሌ ምን የምትለው ምን ማለቱ ነው? ያ ቃል በሰላሙም ጊዜ ተጽዕኖ በሌለበትም ጊዜ በተጽዕኖውም ጊዜ ሕግ በሌለበትም ጊዜ ሕግ ባለበትም ጊዜ ያመለከው አምላክ እሱ ያድነኛል ብሎ ገባ። ንጉሡ ይወደዋል። መለመን አይችልም ነበር? መጠየቅ አይችልም ነበር? ይቅርታ መጠየቅ ሩቅ ነው ለንጉሡ? ቅርብ ነው። ዝም ዳንኤል ትገባለህ? እሺ። ልንወረውርህ ነው? እሺ። አንበሳዎች ናቸው ያሉት የተራቡት? እሺ። ፍንክች ወረወሩት። ንጉሡ እንቅልፍ አጣ። ዳንኤል ተኝቷል። አልጋ ላይ የተኛ እንቅልፍ አጣ። አንበሳ ውስጥ የተኛ ተኛ። የሚገርም እኮ ነው። በሌሊት መጥቶ ዳንኤል ሁልጊዜ የምታመልከው አምላክ ሊያድንህ ችሏል፣ ተችሎታል። በእግዚአብሔር ፊት ቅንነት ተገኝቶብኛልና አንተንም ንጉሥ ሆይ አልበደልኩምና አምላኬ እግዚአብሔር መልአኩን ልኮ የአንበሳውን አፍ ዘጋው። ሰውየው እኮ ይሄ ሁሉ ከመሆኑ በፊት የሚያመልከውን አምላክ ያውቀዋል። አቤት ደስ ሲል እኮ ኢየሱስን እያወቅነው ስናመልከው፣ እያወቅነው ስንከተለው፣ እያወቅነው ስናገለግለው፣ እያወቅነው ስንዘምርለት። ማንም የእግዚአብሔርን ቃል የእግዚአብሔርን ጸጋ እኮ በውስጡ ማሳደግ የሚችል የለም። ወደ እግዚአብሔር ጸጋ ወደ እግዚአብሔር ቃል ነው የምናድገው። ወደ ራሱ ይስበናል፣ ያሳድገናል። እና መንፈሳችሁ ባደገ ልክ የእግዚአብሔርን ድምፅ ምን ትላላችሁ? ትለያላችሁ። የፈለገ ሁካታ የፈለገ ቢሆን ቅርብ ናችኋ፣ ትለማመዱታላችሁ። አንዳንድ ጊዜ ሰዎች በምታውቋቸው የስልክ መስመር ሲደውሉላችሁ በምታውቁት ቆይተው አንድ ቀን ከረጅም ጊዜ በኋላ በማታውቁት የስልክ መስመር ሲደውሉላችሁ በምናቸው ታውቋቸዋላችሁ? በድምፃቸው። ለምን? ተለማምዳችኋል፣ ተቀራርባችሁ። ኦልሬዲ ድምፃቸው እናንተ ውስጥ ሴፍ ተደርጓል፣ ተቀምጧል፣ ተለይቶ ከሌሎች ድምጾች ትለዩዋቸዋላችሁ። እንዲህ ነው እግዚአብሔርንም ቃል በመስማት ብዛት እንለማመደውና የእሱ ድምፅ እኛ ውስጥ ተቀርጾ ይቀመጣል። ልክ ስትሰማው ያን ድምፅ የሚሰማህ ስሜት አለ፣ ታውቀዋለህ። የመለየት አቅምህ የጨመረ ያደገ ይሆናል። ያን ጊዜ የትኛውም ድምፅ ልትረበሹ አትችሉ። የራሳችሁ ሐሳብ የእግዚአብሔር ሐሳብ መስሏችሁ አድርጋችሁ ሳይሆን ቀርቶባችሁ አታቁም። አለየነውም ማለት ነው። መውለድ የእግዚአብሔር ነው። ራስን ማሳደግ ግን የራሳችሁ ድርሻ ነው። ማንም ብድግ ብሎ ዳግም መወለድ አይችልም። እሱ የእግዚአብሔር ሥራ ነው። የተወለደውን ማንነት ግን ማሳደግ የማን ነው? በምን? በእግዚአብሔር ቃል። ወላጅ እኮ ልጆች ይወልዳል፣ ምግብ ያቀርባል። አፒታይታቸው ተይዞ አልበላም ካሉ ልጆች ምን እያሉ ይሄዳሉ? እየቀነጨሩ ነው የሚሄዱት። አፒታይቱ ማንጋ ነው ያለው? እነሱ ጋር። መብላት ማንጋ ነው ያለው? እነሱ ጋር። እግዚአብሔርም ዳግም ወለደን፣ የምናድግበትንም ቅዱሱን ቃል ሰጠን። ዳግም ከተወለድን መንፈስ ቅዱስ ከተሞላ እግዚአብሔርን ቃል ከተቀበልን በኋላ በሚገጥሙን ነገሮች እና ተሸናፊዎች ከሆን ተጠያቂው እግዚአብሔር አይደለም፣ ሰይጣንም አይደለም፣ ያ ያሸነፈን ነገርም አይደለም። ማን ነው? ራሳችን። መሸነፍ የሚባል ነገር ሊኖርብን አይገባም ነበር። ከምኑ የተነሳ? ከቃሉ የተነሳ። እንዴ ቃል የመጣላቸውን እነዛን ምን አላቸው ነው የሚለው እግዚአብሔር ቃል? አማልክት። ምን ማለት ነው? ገዢ፣ የበላይ፣ አሸናፊ፣ ማይንበረከክ ቃል የመጣላቸው። ቃሉን ተቀበሉ፣ አመኑ፣ ከራሳቸው ጋር አዋሃዱ፣ ተናገሩት። ስለዚህ ቃሉ ምን አደረጋቸው? ገዢዎች አደረጋቸው። አልነበሩም እኮ ግን የመጣላቸው ቃል አደረጋቸው ነው የሚለው። ተቀብለውታል፣ ቦታ ስፍራ ሰጥተውታል፣ አምነውታል፣ በላያቸው ላይ ሾመውታል። የቃሉን ታላቅነት ተቀብለዋል። ከታላቅነቱ ታላቅነትን ተካፍለዋል፣ ኃያልነትን ተካፍለዋል። ቃሉን የምትፈጽሙ እናንተ ኃያላኖች ይላል አይደል? ቃሉን ምን የምትሉ? አዎ፣ ቃሉን ሳያገኝና ሳያዋህደው ማን መፈጸም ይችላል? ቃሉን ስታገኝና ከራስ ጋር ስታዋህደው ግን ኃያልነት፣ አሸናፊነት አውቶማቲክ ነው። አለቀ። ምግብ በልተ ጉልበት አውቶማቲክ እንደሆነ፣ ውሃ ጠጥተ እርካታ አውቶማቲክ እንደሆነ፣ ቃሉን ተቀብለ በልተ ከራስ ጋር አዋህደህ አሸናፊነት አውቶማቲክ ነው። እስቲ መንፈሴን በእግዚአብሔር ቃል አሳድጋለሁ በሉ፣ አንጸዋለሁ በሉ፣ ላገኘውኝ ነገር ተጠቂ አልሆንም በሉ፣ ተሸናፊ አልሆንም በሉ፣ ለችግር መፍትሄ ይኖረኛል በሉ። መንፈስ ቅዱስ ቅርቤ ይሆናል። የመንፈስ ቅዱስን ድምፅ እሰማለሁ። ከመንፈስ ቅዱስ ምሪት እቀበላለሁ፣ አቅጣጫ እቀበላለሁ፣ ጸጋ እቀበላለሁ፣ ኃይል እቀበላለሁ፣ ብርታት እቀበላለሁ፣ ታነጻለሁ፣ አድጋለሁ፣ ከነገሮች በላይ ይሆናለሁ። አጥቂ እንጂ ተጠቂ አልሆንም። ክብር ለኢየሱስ ይሁን።